በኢትዮጵያ ታሪክ ውስጥ ከሞት በኋላም የቀጠለ ፍቅር አለ ቢሏችሁ ታምናላችሁ? ብዙዎቻችን ስለ ሮሚዮና ጁሊየት እንሰማለን። ግን የራሳችንን በዙና ሰብለ ወንጌልን ምን ያክል እናውቃቸዋለን? ይህ መጽሐፍ ዝም ብሎ የፍቅር ታሪክ አይደለም። የመደብ ልዩነት፣ የቤተሰብ ግትርነትና የአንድ ትውልድ ስብራት ታሪክ ነው። ዛሬም ድረስ በዘር በሀብትና በደረጃ የምንከፋፈለው ኢትዮጵያውያን ከዚህ መጽሐፍ የምንማረው ትልቅ ምስጢር አለ። ሐዲስ ዓለማየሁ ፍቅር እስከ መቃብር ብለው ለምን ሰየሙት? ፍቅር እንዴት መቃብርን ድል ያደርጋል? የዚህን ታላቅ መጽሐፍ ምስጢርና ቁም ነገር አብረን እንፈትሻለን። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ዛሬ ይዘንላችሁ የቀረብነው መጽሐፍ ዝም ብሎ መጽሐፍ አይደለም። የኢትዮጵያ ስነ ጽሑፍ ማማ የብዙዎቻችንን ማንነት የነካና በልባችን ውስጥ የማይጠፋ አሻራ ያሳረፈ ድንቅ ሥራ ነው። አዎ፣ ዛሬ የምናወራው ስለ ዶክተር ሐዲስ ዓለማየሁ ፍቅር እስከ መቃብር ነው። ይህ መጽሐፍ በሕይወታችሁ ውስጥ ፍቅርን፣ ታማኝነትን እና መስዋዕትነትን በምን መነጽር እንደምትመለከቱት ይቀይረዋል። ዝም ብለን ታሪኩን ብቻ አንተርክም። ዛሬ ካለንበት ኑሮ ጋር እናገናኘዋለን። እስከ መጨረሻው አብራችሁን ቆዩ። ወደ ታሪኩ ከመግባታችን በፊት ስለ ደራሲው ጥቂት እንበል። ዶክተር ሐዲስ ዓለማየሁ ይህን መጽሐፍ የጻፉት በ1950ዎቹ መጨረሻ አካባቢ ነው። በዚያን ጊዜ ኢትዮጵያ በፊውዳል ስርዓት ውስጥ ነበረች። የጌታ ልጅ እና የሎሌ ልጅ ተብሎ የሚለይበት፣ የደም ሐረግ ከሰውነት በላይ የሚከበርበት ዘመን ነበር። ደራሲው ይህንን መጽሐፍ ሲጽፉ ዝም ብለው ልብ ወለድ አልፈጠሩም። የኢትዮጵያን ማህበራዊ ጠባሳ ነው በብዕራቸው የገለጡት። መጽሐፉ የተጻፈበት አማርኛ ራሱ የጎጃምን ለስላሳ ለዛና ጥልቅ የሆኑ ባህላዊ ቃላትን የያዘ በመሆኑ ለቋንቋችን እድገት ትልቅ አስተዋጽኦ አድርጓል። የመነሻው ብልጭታ በዙና ሰብለ። ታሪኩ የሚጀምረው ማንነቱ ባልታወቀ መንገደኛ ትረካ ቢሆንም ዋናው ጭብጥ የሚያጠነጥነው በሁለቱ ወጣቶች ላይ ነው። በዛብህ ወይም በዙና ሰብለ ወንጌል። በዙ የድሃ ቤተሰብ ልጅ፣ ለትምህርት የሚተጋ የቆሎ ተማሪ ነው። ሰብለ ደግሞ የከፍተኛ ባላባት የፊት አውራሪ መሸሻ ልጅ ናት። እዚህ ጋር ነው ነገሩ የሚጀምረው። በዚያ ዘመን እንደ ሰብለ ያለች የባላባት ልጅ እንደ በዙ ካለ ተራ ሰው ጋር መዋደድ ቀርቶ አይን ላይን መታየት እንኳን እንደ ነውር ይታይ ነበር። የፊት አውራሪ መሸሻ ግትርነት። እዚህ መጽሐፍ ውስጥ ትልቅ ቦታ ያለው ገጸ ባህሪ ፊት አውራሪ መሸሻ ናቸው። እሳቸው ለክብራቸውና ለዘራቸው የሚሞቱ ሰው ናቸው። ለእሳቸው ፍቅር ማለት ጥቅም ነው። ፍቅር ማለት ዘርን መጠበቅ ነው። ልጃቸው ሰብለ ወንጌልን ለበዛብህ መስጠት ማለት ለእርሳቸው ሞት ማለት ነው። እንዴት የኔ ደም ከዝቅተኛ ደም ጋር ይደባለቃል የሚለው የትዕቢት መንፈስ ዛሬም ቢሆን በዘመናዊ መልክ በሰፈራችን በጎሳችንና በሀብታችን ውስጥ ተሸሽጎ ይታያል። የፍቅር ጽናትና ተጋድሎ። በዙና ሰብለ ግን አልተሸነፉም። በመካከላቸው ያለው ግንኙነት በመንፈሳዊ ትስስር የታጀበ ነበር። በዙ ለሰብለ ያለውን ፍቅር ሲገልጽ ከነፍሱ በላይ አድርጎ ነው። እዚህ ጋር አንድ ትልቅ ቁም ነገር እናያለን። እውነተኛ ፍቅር መስዋዕትነትን ይጠይቃል። በዙ ሰብለን ለማግኘት ያልከፈለው ዋጋ የለም። ከስደት እስከ እስራት፣ ከውርደት እስከ ስቃይ። የገነመ ድንቅ ሚና። ወደ ሌላኛው ምዕራፍ ስንሄድ ስለ ገነመ ማንሳት አለብን። ገነመ በመጽሐፉ ውስጥ የለውጥ ተምሳሌት ነው። የፊት አውራሪ መሸሻን የተሳሳተ መንገድ የሚቃወም፣ ለሰብለና ለበዙ ፍቅር ጥበቃ የሚያደርግ የህሊና ድምፅ ነው። አባቴ ሆይ ሰው በዘሩ ሳይሆን በስራው ነው ሊመዘን የሚገባው የሚል መልእክት ያዘለ ገጸ ባህሪ ነው። የፍጻሜው መራራነትና
ውበት። ታሪኩ ወደ መጨረሻው ሲቃረብ ልብ ሰባሪ ይሆናል። በዙና ሰብለ በሕይወት እያሉ ተገናኝተው የፈለጉትን የትዳር ሕይወት መምራት አልቻሉም። በዙ በበሽታና በስቃይ ሲሞት፣ ሰብለ ደግሞ መቃብሩ ላይ ቆማ የምታደርገው ጸሎትና የምትወስነው ውሳኔ የፍቅርን መጨረሻ ያሳያል። ፍቅር እስከ መቃብር የተባለውም ለዚህ ነው። ፍቅር ከስጋዊ ግንኙነት በላይ ሆኖ እስከ መቃብርና ከመቃብር በላይ የሚዘልቅ መንፈሳዊ ኃይል መሆኑን ደራሲው በሚገርም ጥበብ አሳይተውናል። እንግዲህ ይህንን ታሪክ ዛሬ በ21ኛው ክፍለ ዘመን ለምን እናነባዋለን? ለምንስ እንተነትነዋለን? አንደኛው ምክንያታችን ዛሬም ድረስ በውስጣችን ያለው የፊት አውራሪ መሸሻ መንፈስ ስላልጠፋ ነው። ዛሬ ሰውን በዘሩ፣ በብሔሩ ወይም በኪሱ መጠን የምንመዝን ከሆነ እኛም ገና ፍቅር እስከ መቃብርን አልተረዳነውም ማለት ነው። ሁለተኛው የመጽሐፉ ቋንቋ ነው። ሐዲስ ዓለማየሁ የተጠቀሙባቸው ዘይቤዎች፣ ምሳሌያዊ አነጋገሮችና የቃላት ምርጫዎች የኢትዮጵያን ባህል በስነ ጥበብ የገነቡ ናቸው። መጽሐፉን ስታነቡት ኢትዮጵያዊ ሽታ አለው። የኔ የግል እይታ በዛብህ የኢትዮጵያን የትዕግስትና የጽናት ተምሳሌት ነው። ሰብለ ወንጌል ደግሞ ለለውጥ ዝግጁ የሆነች የቆየውን ጎጂ ስርዓት የምትቃወም አዲስ ኢትዮጵያ ናት ብዬ አምናለሁ። ውድ ተመልካቾቻችን የፍቅር እስከ መቃብር ዳሰሳችን በዚህ ይጠናቀቃል። ይህ መጽሐፍ ለእናንተ ምን ትርጉም አለው? በታሪኩ ውስጥ በጣም የነካችሁ ክፍል የትኛው ነው? በበዙና በሰብለ ፍቅር ውስጥ የራሳችሁን ሕይወት ታያላችሁ? በኮሜንት መስጫው ላይ ሐሳባችሁን አጋሩን። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። እንደዚህ ያሉ ጥልቅ የመጽሐፍ ዳሰሳዎችንና የኢትዮጵያ ስነ ጽሑፍ ትንታኔዎችን ለማግኘት ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ የትኛውን መጽሐፍ እንድገመግምላችሁ ትፈልጋላችሁ? ከመጋረጃ ጀርባ ወይስ ኦሮማይ? ምርጫችሁን ጻፉልን። ስላዳመጣችሁኝ ከልብ አመሰግናለሁ። ሰላም ሁኑ።